ሁለተኛ ዲግሪና ከሁለተኛ ዲግሪ በላይ ምሩቅ የሆናችሁ ሰዎች ጂኔስ የሆናችሁ ሰዎች ካላችሁ በፌዴራል የመንግስት መስሪያ ቤቶች ውስጥ ከአንድ መስሪያ ቤት በላይ ተቀጥራችሁ መስራት እንደምትችሉ ታውቃላችሁ ብዬ ገምታለሁ። የማታውቁ ካላችሁ እንድታውቁ ነው የምነግራችሁ። ከሁለተኛ ዲግሪ በላይና ሁለተኛ ዲግሪ ያለው ማንኛውም ሰው ሳይሆን በጣም ሞር ለስራ ጠቃሚ የሆነ ሰው በሁለት መስሪያ ቤት ውስጥ ተቀጥሮ መስራት እንደሚችል የወጣ ህግ አለ። ማስተርስ ዲግሪ ያለው ወይም ደግሞ ፒኤችዲ ዲግሪ ያለው ሆኖ በመምህርነት ቢያንስ 5 ዓመትና ከዛ በላይ ያገለገለ ፒኤችዲ ምሩቅ ከሆነም በታዋቂ ጆርናሎች ላይ የታተሙ የምርምር ጽሑፎች ያሉት ከሆነ በሆነ መስሪያ ቤት ላይ ቢሮ ውስጥ ወይም በምርምር ስራ ውስጥ ሊሰራ ይችላል፣ ወይም በአስተማሪነት እየሰራ በትርፉ ደግሞ በሌላ መስሪያ ቤት ደግሞ በአማካሪነት እና ሌላው ቀጣሪው መስሪያ ቤት በሚፈልገው የስራ መደብ ላይ የመስራት መብት አለው። ይህ መብት የተሰጠው በመንግስት ሰራተኞች የጋራ ቅጥር አስተዳደር መመሪያ ቁጥር 965 ህዝባር 2015 የተሰጠው መብት ነው። በዚህ መመሪያ ላይ መብት ተሰጥቶታል። ይህ ሰውዬ ኤክስፒሪየንሱ በትምህርት ያገኘው እውቀት በምርምር ያገኘው እውቀት ሞር ጠቃሚ እስከሆነ ድረስ የፌዴራል የመንግስት መስሪያ ቤቶች በተለይ ዩኒቨርሲቲ አካባቢ በጋራ ሊቀጥሩት ይችላሉ። አንዱ መስሪያ ቤት አንዱ ዩኒቨርሲቲ አንዱ የፌዴራል ዩኒቨርሲቲ ውስጥ እያስተማረ ሌላ የፌዴራል መስሪያ ቤት ውስጥ ደግሞ የማማከር ስራ ደሞዝ እየተከፈለ ሁለቱም ቦታ ላይ የመስራት መብት አለው። ስለዚህ ይህንን መመሪያ አንብቡትና ከዛ የሚቀጥሯችሁ ሌላ የፌዴራል የመንግስት መስሪያ ቤቶች እውቀታችሁን የሚፈልጉ ካሉ እዛም መቀጠር ትችላላችሁ። ሰዓታችሁን እያብቃቃችሁ በሳምንት ውስጥ በህግ የተቀመጠውን ከ48 ሰዓታት ያልበለጠ ከ39 ሰዓታት ያልበለጠ በአሰሪና ሰራተኛ አዋጁ ላይ እንደተቀመጠው ከ39 ሰዓት ያላነሰ ከ48 ሰዓት ያልበለጠ በሳምንት ውስጥ የስራ ሰዓታቶች አሉ። እነዛን የስራ ሰዓታቶች በአግባቡ ሁለቱም ቦታ ላይ አብቃቃለሁ ብላችሁ በገመታችሁት መሰረት ስራውን ሳትበድሉ መስራት እችላለሁ ብላችሁ ካመናችሁ ሁለት ቦታ ተቀጥራችሁ እዛም ደሞዝ ማግኘት ትችላላችሁ። እንዲሁም ሁለተኛው ላይ ስትቀጠሩ ማስተርስ ምሩቅ ከሆናችሁ እስከ 2 እስከ 3 አሁን ሹር አይደለሁም መመሪያው ላይ የተቀመጠ አለ። ከመነሻ የደሞዝ እርከኑ ገባ ተደርጎ ነው የምትቀጠሩት። ፒኤችዲ ምሩቅ ከሆናችሁ ከመነሻ የደሞዙ እርከን ገባ ተደርጎ ሞር ጭማሪ ተደርጎላችሁ ነው የምትቀጠሩት። እና በጣም ኢምፖርታንት የሆናችሁ ሰዎች መንግስት እንዲጠቀምባችሁ እንደዚህ ጊዜያችሁን አብቃቅታችሁ ሁለት ቦታ ተቀጥራችሁ እንድትሰሩ መክራችኋለሁ። ለማንኛውም የመመሪያውን መመሪያ ቁጥር 965 ህዝባር 2015 የመንግስት ሰራተኞች የጋራ ቅጥር አስተዳደር መመሪያ የሚለውን አንብቡትና ሌላ ተጨማሪ ስራ ፈልጉና እውቀታችሁን ሞር ተደራሽ አድርጉት። መልካም ቀን።